ጎል መቆጠሩን ማረጋገጥ ልክ ከፀሐይ ግርዶሽ ጋር ይመሳሰላል ብዬ ነው የሚያስበው። ያው ሙሉ በሙሉ እስካልጋረደ ድረስ ግርዶሽ እንደማይባለው ሁሉ እግር ኳስም ላይ ኳሷ 100% መስመሩን ካላለፈች ጎል አትባል። አዎ ልክ ነሽ። ያቺ ትንሽ የምትቀረዋ ክፍል ትልቅ ትርጉም አላት። በትክክል። እናም ወደዚህ ጥልቅ ዳሰሳ እንኳን በደህና መጣችሁ አድማጮቻችን። ዛሬ ማክሰኞ ኤፕሪል 21 ቀን 2026 ነው። ውይይታችንን ከመጀመራችን በፊት ግን ለተከታታዮቻችን የምናሳውቀው አዲስ ነገር አለን አይደል? አዎ። የዚህ ፕሮግራም ሙሉ ይዘቶች እንዲሁም ለተለያዩ ፕሮጀክቶች አጋዥ የሆኑ ልዩ ሪፖርቶችና ሰነዶች www.samael.inc ወይም www.samael.inc በተሰኛው አዲሱ ድረገጻችን ላይ በይፋ እንደሚገኙ በደስታ በስራለሁ። በጣም አሪፍ ዜና ነው። ያው ይህንኑ ጥልቅ ዳሰሳ በስፖቲፋይ፣ በአፕል ፖድካስት፣ በአማዞን ሚውዚክ፣ በካስትሮ፣ በፖድቢን፣ በኦዲብል እና በመሳሰሉት የድምፅ ማዳመጫ መተግበሪያዎች ላይ ማግኘት እንደሚችሉ ማስታወስ እንወዳለን። ልክ ነህ። እና አሁን ቀጥታ ወደ ዛሬው እግር ኳሳዊ እርሳችን እንግባ። ያው የ2026ቱ የፊፋ ዓለም ዋንጫ ከፊታችን የተቃረበ ባለበት በዚህ ወቅት የውይይታችን ትኩረት ስለ ታላላቅ ተጫዋቾች ወይም ግዙፍ ስታዲየሞች አይደለም፣ በፍጹም። ይልቁንም የዓለምን ትኩረት ስለሚስቡት ጥቃቅኝ የኳስ ኩርባዎች፣ ስስ ስለሆኑ ሚሊሜትሮችና የውድድሩን ዕጣ ፈንታ ስለሚወስነው የእግር ኳስ ሕግ ቁጥር 9 ነው የምንነጋገረው። ቅድም መግቢያሽ ላይ ያነሳሽው የፀሐይ ግርዶሽ ንጽጽር እጅግ ማራኪና ትክክለኛ ነው ማለቴ። ያው ግርዶሹ ሙሉ በሙሉ መጋረዱን እርግጠኛ ለመሆን ያቺን የመጨረሻዋን የብርሃን ቀለበት መጥፋት እንደምንጠበቀው ሁሉ ኳሷም ሙሉ በሙሉ መስመሩን ካላለፈች ጎል አትባል። አዎ፣ ሰዎች እግር ኳስን በስሜት በፍቅር እና በጩኸት ነው የሚከታተሉት። ነገር ግን ከዚህ ሁሉ ስሜት ጀርባ ስፖርቱን የሚመራው እጅግ ጥብቅ የሆነ ስህተት የማይቀበል የሂሳብና የጂኦሜትሪ ሕግ አለ። እውነት ነው። ይህንን አስገዳጅ ሕግ በጥልቀት ከመመልከት ብንጀምር የተሻለ ይሆናል። የዓለም አቀፍ እግር ኳስ ማህበር ቦርድ ያወጣው ሕግ ቁጥር 9 በግልጽ የሚያስቀምጠው ኳሷ ሙሉ በሙሉ ቀጥ ያለውን የጎል መስመር ማለፍ እንዳለባት ነው። ማለቴ እዚህ ላይ ትልቁ ፈተና የሚመጣው ከራሷ ከኳሷ ተፈጥሮ ይመስለኛል። ኳስ ክብ በመሆኗ መሬት የሚነካው ክፍሏ መስመሩን ሳላለፈ ብቻ ሙሉ አካሏ አልፏል ማለት አይደለም አይደል? አዎ በትክክል። ዋናው ቁልፍ ሐሳብ እሱ ነው። ነገሩን በምናባችን ለመሳለን ሞክር። ኳሷ ባለ 3 አቅጣጫዊ ሉል ነች። የጎል መስመሩ ደግሞ ወለል ላይ የተሰመረ ባለ 2 አቅጣጫዊ ጠፍጣፋ መስመር ነው። ልክ ነው። እና ሕጉ የሚጠየቀው ኳሷ መሬቱን መንካቷን ሳይሆን የኳሷ የጎኞሽ አካል ወይም በጣም ሰፊ የሆነው ሆዷ ሙሉ በሙሉ ከመስመሩ ትይዩ የሆነውን ምናባዊ ቀጥተኛ ግድግዳ ማለፉን ነው። አየህ፣ ይህ መሬት ኳሷ አየር ላይ ብትሆንም እንኳ ከኳሷ ውጫዊ ጠርዝ አንዲት ትንሽ ሚሊሜትር ወደ መስመሩ ተንጠልጥላ የምትገኝ ከሆነ ጎል አልተቆጠረም ማለት ነው። በትክክል አየሽ። የሰው ልጅ ዓይን ደግሞ ይህንን በአየር ላይ ያለ የኳስ ጠርዝ እና ወለድ ላይ ያለው ጠፍጣፋ መስመር በአንድ ቅጽበት አገናኝቶ ለመውሰድ እጅግ ይቸገራል። ቆይ ግን እኮ ማለቴ ዓይናችንን ነው ምናምነው። ብዙ ጊዜ በቴሌቪዥን ድጋሚ እይታዎች ኳሷ በግልጽ መስመሩን ስታልፍ እናያለን። ሁሉም ሰው በስክሪኑ ላይ አልፋለች ብሎ ሲመሰክር፣ ቴክኖሎጂው መጥቶ አልገባችም ሲል ግራ መገባባት ይፈጠራል። ያጋጥማል። ታዲያ ማየት ማመን ነው የሚባለው የዘመናት አባባል እዚህ ላይ እንዴት ውድቅ ሊሆን ይችላል? ምን መሰለሽ፣ ማየት ማመን ነው የሚለው አባባል በእግር ኳስ የጎል መስመር ውሳኔ ላይ ትልቅ አደጋ ነው። ለምን ቢባል ዓይናችን እና ካሜራዎች በተለያዩ ሳይንሳዊ ምክንያቶች ይታላላሉ። የመጀመሪያውና ዋነኛው ምክንያት ፓራላክስ ወይም የእይታ ማሳሳት ምንለው ክስተት ነው። እሺ፣ ይሄን ትንሽ ብታብራራው። ይህንን በቀላሉ ለመረዳት በመኪና ውስጥ ከአሽከርካሪው አጠገብ ባለው ወንበር ላይ ተቀምጦ የፍጥነት መለኪያውን እንደማየት ነው። አብሮ ተጓዡ ከጎኞሽ ማዕዘን ሲያየው የፍጥነት መለኪያው ጠቋሚ 100 ኪሎ ሜትር በሰዓት ላይ ያረፈ ሊመስለው ይችላል። አዎ ያጋጥማል። ነገር ግን አሽከርካሪው ቀጥታ ከፊት ለፊቱ ስለሚያየው ትክክለኛው ፍጥነት 90 መሆኑን ያውቃል። የማዕዘን ልዩነት ብቻ እውነታውን ሙሉ በሙሉ ያዛባዋል። ዋው! አስገራሚ ንጽጽር ነው።
ማለት ካሜራው የተቀመጠበት ቦታ እኛ የምናየውን እውነታ ይወስነዋል ማለት ነው። ሙሉ በሙሉ የቴሌቪዥን ካሜራው ከጎል መስመሩ ቀጥታ ትይዩ ካልሆነ በስተቀር ማዕዘኑ ያጣልለናል። ካሜራው ትንሽ ፈቀቅ ብሎ ወይም ከፍ ብሎ ከተቀመጠ የኳሷን የፊት ክፍል ከመስመሩ ጀርባ አድርጎ ሊያሳየን ይችላል። እውነት ነው። አእምሮአችን ባለ 3 አቅጣጫዊ የሆነውን ክስተት በባለ 2 አቅጣጫዊ የቴሌቪዥን ስክሪን ላይ ለመተርጎም ሲሞክር ይሳሳታል። ከዚህ በተጨማሪ የሌንዝ መዛባት የሚባል ሌላ ችግር አለ። የሌንዝ መዛባት ስንል የካሜራው መነጽር ራሱ ምስሉን ያጣመመዋል ማለት ነው? አዎ፣ በውሃ በተሞላ ብርጭቆ ውስጥ እርሳስ ሲነከር ለሚታየው ክስተት ነው። እርሳሱ ከውጭ ሲካይ የተሰበረ ወይም የተጣመመ ይመስላል አይደል? ልክ ነው፣ ይሰበራል። የካሜራ ሌንዞችም በተለይ በስክሪኑ ጠርዝ አካባቢ ያሉ ምስሎችን የብርሃን ጨረር በሚሰበስቡበት ጊዜ በትንሹ የማጠምዘዝ ባህሪ ያላቸው። ስለዚህ በስክሪኑ ዳር የሚታየው ኳስ ትክክለኛውን የጂኦሜትሪ ቦታዋን አትወክልም። እንግዲህ እነዚህ ሳይንሳዊ እውነታዎች ናቸው የሰውን ልጅ እይታ እጅግ ውስን እና ተአማኒነት የለውም የሚያደርጉት። አዎ፣ በትክክል። ግን እኮ የሰውን ልጅ የእይታ አቅም ሙሉ በሙሉ ጥያቄ ውስጥ ይጥለዋል። የሰው ዓይን በዚህ ልክ ደካማ ከሆነ ቴክኖሎጂ ወደ እግር ኳሱ እስኪገባ ድረስ የነበሩትን 100 ዓመታት እንዴት አለፍናቸው ብሎ መጠየቅ ተገቢ ይሆናል። በጣም ጥሩ ጥያቄ ነው። ታሪክን ወደ ኋላ መለስ ብሎ ማየት ይህ የእይታ ውስንነት እግር ኳሱን ወደ ምን አይነት ታላላቅ ውዝግቦች እንደመራው በግልጽ ያሳየናል። ለምሳሌ ያህል በ1986ቱ የዓለም ዋንጫ የተፈጠረው ክስተት ሁሌም ሲነሳ ይኖራል። አዎ፣ የብራዚል እና የስፔን ጨዋታ። በትክክል የስፔኑ ሚሼል የመታው ኳስ የጎሉን አግዳሚ ነክቶ ከመስመሩ ጀርባ አርፎ ነበር። ሆኖም ዳኛው ኳሷ መስመሩ ላይ እንዳረፈች በመወሰን ጎሉን ሻረው። በዚያች አንዲት ስህተት ብራዚል 1-0 አሸነፈች። ይህ የሚያሳየው የሰው ዳኞች በተለይ የፍጥነት እና የቦታው ውህደት ላይ ምን ያህል እንደሚቸገሩ አይደለም። ያ የ86ቱ ክስተት የሰው ልጅ አንጎል መረጃን በምን ያህል ፍጥነት ማቀናበር እንደሚችል የሚያሳይ ትልቅ ፈተና ነበር። ሚሼል ኳሱን ሲመታው ኳሷ በከፍተኛ ፍጥነት ተወንጭፋ አግዳሚውን ነካች፣ ወዲያ ወደ ታች ወርዳ መሬቱን ነካች፣ እናም በቅጽበት ተመልሳ ወጣች። ዓይን ለማመን ይከብዳል። የሰው ዓይን መረጃን እንደ ቪዲዮ ካሜራ የመቅረጽ አቅም የለውም። በተጨማሪም ዳኛው በወቅቱ በሜዳ ውስጥ እየሮጠ ነበር። ጭንቅላቱ ይንቀሳቀሳል፣ የልቡ ምቱ ፈጣን ነው። በዚህ ሁሉ የአካልና የስነ ልቦና ውጥረት ውስጥ ሆኖ በሰዓት 100 ኪሎ ሜትር በምትጓዝ ኳስና በ12 ሴንቲሜትር የጎል መስመር መካከል ያለውን የጂኦሜትሪ ስሌት በሰከንድ ክፍላፋይ ውስጥ በትክክል መወሰን ከሰው ልጅ ተፈጥሮ በላይ ነው። ያ ታሪክ የቴክኖሎጂን አስፈላጊነት ቢያሳይም መፍትሄው ግን ለብዙ አስርተ ዓመታት ዘግይቶ ነበር። እናም ያ ሳይፈታ የቆየው ታሪካዊ ችግር ሲንከባለል መጥቶ በ2010 የዓለም ዋንጫ ላይ መፈንደቱ አልቀረም። የላምፓርድ ጎል ማለቴ ነው። አዎ፣ ጀርመን ከእንግሊዝ ባደረጉት ጨዋታ የተፈጠረው የፍራንክ ላምፓርድ የሙት ጎል ለዚህ ትልቁ መሳያ ነው። የላምፓርድ ምት አግዳሚውን ነክቶ በሚገርም ሁኔታ 33 ሴንቲሜትር ያህል መስመሩን አልፎ አርፎ ነበር። እጅግ በጣም ርቆ ነበር የገባው። ሆኖም ዳኛው ጎል አላለውም። ማለቴ 33 ሴንቲሜትር እኮ በጣም ትልቅ ርቀት ነው። አንድ ረዥም የትምህርት ቤት መለኪያ ሩለር ያህል ርዝመት። ይህንን በመሰለ ግዙፍ ውድድር ላይ እንዲህ አይነት ግልጽ ነገር እንዴት ሊጣለፍ ቻለ? እዚህ ላይ ነው የዳኛው የቦታ አቀማመጥ ትልቁን ሚና የሚጫወተው። በ2010 የነበረው ዳኛ ከጎል መስመሩ ርቆ ነው የነበረው። የላምፓርድ ኳስ አግዳሚውን ነክቶ የገባበት ፍጥነት እና የግብ ጠባቂው ፈጣን እንቅስቃሴ ዳኛው ትክክለኛውን ማዕዘን እንዳያገኝ ጋርዶታል። ያሳዝናል በጣም። ይህ ክስተት በእግር ኳሱ ዓለም ላይ ትልቅ የሥነ ልቦና ስብራት ፈጥሯል። ዓለም አቀፉ የእግር ኳስ ማኅበር እስከዚያ ጊዜ ድረስ የሰው ልጅ ስህተት የእግር ኳስ አንዱ የውበት አካል ነው የሚል አቋም ነበረው። አዎ፣ ያው እግር ኳስ የሰው ነው ይሉ ነበር። ልክ ነሽ። ነገር ግን የላምፓርድ 33 ሴንቲሜትር ስህተት ያንን የውበት ትርክት አፈረሰው። ስህተቱ እጅግ ግልጽ፣ ማንም ሊክደው ማይችልና የአንድን ሀገር የዓለም ዋንጫ ተስፋ ያጨለመ ነበር። በዚህ ምክንያት ይህ የ2010 ክስተት ትክክለኛና ገለልተኛ የሆነ የጎል መስመር ቴክኖሎጂ በእግር ኳሱ ዓለም ውስጥ እንዲገባ ትልቅ ገፊ ምክንያት ሆነ። ቀደም ሲል ያነሳው የመኪና ንጽጽር እዚህ ላይ በትክክል ይሰራል ብዬ አስባለሁ።
እግር ኳስን ያለ ቴክኖሎጂ መምራት ማለት መኪናን ያለ ፍጥነት መለኪያ እንደማሽከርከር ነው። አዎ፣ በትክክል። በመንገድ ላይ ስትሄድ ፍጥነትን በስሜት ፈጣን ነኝ ወይም ቀስ ብያለሁ ብለህ ልትገምት ትችላለህ። ነገር ግን ትክክለኛው መለኪያ ከሌለ ውሎ አድሮ ትልቅ አደጋ ላይ መውደቅ አይቀር። ማለት እጅግ ድንቅ ንጽጽር ነው። አየሽ፣ ላምፓርድ ላይ ሆነውም ይሄው አደጋ ነው። በስሜትና በግምት ብቻ ሲጓዝ የነበረው ስፖርት በመጨረሻ ከእውነታው ግድግዳ ጋር ተጋጨ። አዎ፣ ያ ፍጥነት መለኪያ በሌለበት መኪና ላይ ሲጓዝ የነበረው የእግር ኳስ ዓለም ከላምፓርድ አደጋ በኋላ በመጨረሻ የጎል መስመር ቴክኖሎጂን እንደ ትክክለኛ መለኪያ አምጥቶ ገጠመ። ይህ ቴክኖሎጂ ቴራ የቪዲዮ ካሜራ አይደለም፣ እጅግ ውስብስብ የሆነ የከፍተኛ ድግግሞሽ ክትትል ስርዓት ነው። ምን ያህል ውስብስብ ነው? በየስታዲየሙ ጣሪያ ላይ 14 ከፍተኛ ፍጥነት ያላቸው ካሜራዎች ይገጠማሉ። እነዚህ ካሜራዎች የኳሷን እንቅስቃሴ በተለያዩ ማዕዘናት በሰከንድ 500 ጊዜ ፎቶ ያነሳሉ። ቆይ በሰከንድ 500 ጊዜ? ይህ ማለት እኮ የሰው ዓይን ሊያየው የሚችለው በላይ እጅግ የረቀቀ ነው ማለት ነው። አዎ፣ በትክክል። ስርዓቱ የኳሷን ምስል ብቻ ሳይሆን የሚያነሳው የተጫዋቾችን እግር፣ ደንቃ ወይም የግብ ጠባቂውን እጅ ከኳሷ ምስል ላይ ለይቶ ያወጣል። አስገራሚ ነው። ከዚያም ኳሷ በባለ 3 አቅጣጫ ምናባዊ ክፍተት ውስጥ ያላትን ትክክለኛ ቦታ በሴከንድ ክፍለፋይ ውስጥ ያሰላላል። ኳሷ ቅድም ያነሳነውን የሕግ 9 ምናባዊ ግድድራ ሙሉ በሙሉ ስታልፍ ብቻ ቴክኖሎጂው በራሱ ጊዜ በዋና ዳኛው የእጅ ሰዓት ላይ ንዝረትና ጎል የሚል የኤሌክትሮኒክ መልእክት ይልካል። እና ይህ ሁሉ በአንድ ሴከንድ ውስጥ ነው የሚሆነው? ይህ ሁሉ ሂደት ይከናወነው ከ1 ሴከንድ ባነሰ ጊዜ ውስጥ ነው። እዚህ ላይ የሰው ልጅ ጣልቃ ገብነት ሙሉ በሙሉ ተወግዷል። ቴክኖሎጂው ድንቅ ነው። ነገር ግን እዚህ ላይ ነገሩ ወደ ሌላ ያልተጠበቀ ፍልስፍናዊ ድራማ የሚቀየር ይመስለኛል። እንዴት? ምን መሰላ? ቴክኖሎጂውን ያመጣ ነው የላምፓርድን 33 ሴንቲሜትር ያህል ግልጽ ስህተት ለማስቀረት ነበር። አሁን ግን የሰው ልጅ እይታ ሙሉ በሙሉ በማሽን በመተካት ፈጽመው ወዳልጠበቅነው ጥቃቅን የሂሳብ ውዝግብ ውስጥ ገብተናል። አዎ፣ ወደ ሚሊሜትሮች ይወርደናል። በትክክል። ወደ ቅርብ ጊዜው ማለት ወደ 2012 የዓለም ዋንጫ ስንመጣ ይህንን በግልጽ እናየዋለን። ካናዳ ከሞሮኮ ባደረጉት ጨዋታ ላይ የተፈጠረው ክስተት አስገራሚ ነበር። የካናዳው አቲባ ሃችንሰን በጭንቅላት የገጨው ኳስ አግዳሚውን ነክቶ መስመሩ ላይ አረፈ። አዎ፣ ያንን ጨዋታ አስታውሰዋለሁ። በብሮድካስት ካሜራዎች ለተመልካች በሚቀርበው የቴሌቪዥን ምስል ሲታይ ኳሷ ሙሉ በሙሉ መስመሩን ያለፈች ግልጽ ጎል ይመስል ነበር። ካናዳውያን በታሪካቸው ትልቅ ትርጉም ያለውን ጎል አገባም ብለው ጨፍሯል እኮ። ደስታቸው አጭር ነበር እንጂ። ልክ ነህ። የጎል መስመር ቴክኖሎጂው እንዳሳየው ከሆነ 50 ሚሊሜትርም ታከል የማለት ወደ 5 ሴንቲሜትር ወይም የአንድ ትንሽ ጣት ርዝመትም ታከል በጣም ስስ የሆነት የኳሷ ኩርባ ክፍል ከመስመሩ ላይ አልወጣችም ነበር። አዎ። በመሆኑም ጎል አልተባለም። እዚህ ላይ ነው ትልቁ ጥያቄ የሚነሳው። ቴክኖሎጂው የ33 ሴንቲሜትር ስህተትን ለማረም መጥቶ አሁን ደግሞ በ50 ሚሊሜትር ስሌት ላይ እንዲህ አይነት ውሳኔ ሲሰጥ እግሩ ኳስ የተመልካቹን ስሜት ወደ ጎን ትቶ ሙሉ በሙሉ ነፍስ በሌለው የጂኦሜትሪ ስሌት ብቻ መመራት ጀምሯል ሊባል አይችልም? ይሄ ጥያቄ በእግር ኳሱ ዓለም ውስጥ ትልቅ የፍልስፍና ክርክር የፈጠረ ጉዳይ ነው። ብዙዎች የጨዋታውን መንፈስ ገደለው በማለት ይተቻሉ። ነገር ግን ከስሜት ወጥተን በምክንያታዊነት ስናየው ቴክኖሎጂው የሠራው ስህተት የለም። ይልቁንም ሕግ 9ን በከፍተኛ ታማኝነት ተግብሯል። ማለቴ ሕጉን አልጣሰም እያልከኝ ነው? በፍጹም። ሕጉ ሙሉ በሙሉ ነው የሚለው። ሕጉ በግምት አብዛኛው ክፍል ወይም በሰው ዓይን ሲታይ ያለፈ ከመሰለ አይልም። ስለዚህ የጎል መስመር ቴክኖሎጂው የሕጉን ፍጹማዊነት ከመጽሐፍ ላይ አንስቶ ወደ መሬት አውርዶታል። ያው 50 ሚሊሜትር ግን በጣም ትንሽ ነች። አዎ 50 ሚሊሜትር በጣም ትንሽ ናት። ነገር ግን በፍትሐዊነት ሚዛን ላይ አንዲት ሚሊሜትርን ብትሆን ትልቅ ዋጋ አላት። የካናዳን ውጤት የወሰነው ይኸው ፍጹማዊ ትክክለኛነት ነው። የሰው ዓይን ፈጽሞ ሊለየው የማይችለውን ስስ ልዩነት ቴክኖሎጂው በትክክል ላይ ተዋውጥቷል። እውነት ነው። ስለዚህ ድራማው አልሞተም። ይልቁንም ድራማው ከስሜታዊ የዳኛ ስህተትነት ወደ ሳይንሳዊ እና ማወላዳ ትክክለኛነት ተሸጋግሯል ማለት ይቻላል። ይህ እኮ የጨዋታውን ስነ ልቦናዊ ገጽታ ሙሉ በሙሉ ይቀይረዋል። አሁን በስታዲየም ውስጥ ያነ ተመልካችም ሆነ በቴሌቪዥን የሚከታተል ደጋፊ ከራሱ ዓይን ይልቅ የዳኛውን የእጅ ሰዓት መጠበቅ ግድ ሆኖበታል። ምክንያቱም የእኛ ዓይን የሚያየው እና የጂኦሜትሪው እውነት ፈጽሞ የተለያዩ ነገሮች ሆነዋል። ልክ ነሽ።
ተጫዋቾችም ቢሆኑ አሁን አግብቻለሁ ብሎ ወደ ደስታ ከመፈንዳታቸው በፊት ዳኛው ሰዓቱን እስኪያይ ድረስ ትንሽ ማመንታት ጀምረዋል። የሰው ልጅ የራሱን የስሜት ሕዋሳት ማመን አቁሞ ሙሉ በሙሉ በማሽኑ እውነት ላይ መደገፍ ጀምሯል። በትክክል የተገለጸ የስነ ልቦና ሽግግር ነው። አየሽ፣ ከዚህ ቀደም የሰው ዳኛ ውሳኔ ሰጪ በነበረበት ዘመን ተጫዋቾችም ሆኑ ደጋፊዎች በጨዋታና በስሜት ዳኛውን ለማሳመን ወይም ለማስፈራራት ይሞክሩ ነበር። እንዴታታ የሚል ተቃውሞ የተለመደ ነበር። አዎ፣ በጣም። አሁን ግን ከማሽን ጋር መከራከር አይቻልም። ማሽኑ የካሜራ ማዕዘን ቅጀትን አያውቅም፣ የሌንስ መዛባት አያታልለውም፣ የተመልካች ጩኸትም ልቡን አያርደውም። ንጹሕ የሆነውን የኳሷን ጂኦሜትሪ ብቻ ሰልቶ ያቀርባል። ይህ ሂደት ጨዋታውን ከሰዎች የስሜት መዋዠቅ እና ከዳኞች ግላዊ ስህተት ነፃ በማውጣት አዲስና ፍትሐዊ የውድድር ዘመን ከፍቷል። እግር ኳስ አሁን በሳይንስ የተመራ ነው። እጅግ በጣም ጥልቅና አስገራሚ ውይይት ነው። አሁን ነገሮችን ለማጠቃለል ያህል ዋና ዋና ነጥቦችን እንመልከት። የዛሬው ዳሰሳ መነሻ የነበረው ከሰው ልጅ የእይታ ውስንነት ነው። አዎ፣ ዓይናችን እንዴት በካሜራ ማዕዘኖችና በኳሷ ክብ ቅርጽ እንደሚታለል ተመልክተናል። ከዚህ ተነስተን በ86ቱ የሚሼል ያልተቆጠረች ጎል እንዲሁም በ2010ሩ የላምፓርድ 33 ሴንቲሜትር የታሪክ ጠባሳዎች ላይ አቆምን። በዚያን ዘመን የሰው ልጅ ዳኝነት እንዴት በስሜትና በግምት ላይ የተመሰረተ እንደነበር ተገነዘብን። በትክክል። በመጨረሻም ቴክኖሎጂው እንዴት ያንን ችግር እንደፈታውና በ2022ቱ የካናዳ እና ሞሮኮ ጨዋታ ላይ ወደ ታየው የ50 ሚሜ ፍጹማዊ የጂኦሜትሪ ስሌት እንዴት እንዳደረሰ እንዳስሰናል። እንግዲህ እነዚህ ነጥቦች እጅግ ወሳኝ ናቸው። እናም ይህን ሁሉ የቴክኖሎጂ ሽግግር ይዘን ወደ 2026ቱ የዓለም ዋንጫ ስንጓዝ የእግር ኳስ አፍቃሪዎች አንድ ነገር በደንብ ሊገነዘቡ ይገባል። ውድድሩ እየቀረበ ሲመጣ በእግር ኳስ ውስጥ የሚፈጠሩ ድንገተኛና አወዛጋቢ ክስተቶች፣ በተለይም የጎል መስመር ላይ የሚፈጠሩ ውሳኔዎች ከዚህ በኋላ በስሜት፣ በስታዲየም ጩኸት ወይም በሰውኛ እይታ ላይ የተመሰረቱ አይሆኑም። በፍጹም። ውሳኔዎቹ ሙሉ በሙሉ ንጹሕ በሆነ ጂኦሜትሪ፣ በእይታ ማዕዘን፣ በሂሳብ ስሌት እና ይህን ሁሉ በአንድ ሴከንድ ክፍልፋይ ውስጥ በሚፈታ ከፍተኛ ቴክኖሎጂ ላይ የተመሰረቱ ናቸው። ስለዚህ በሚቀጥለው የዓለም ዋንጫ አንድ ኳስ መስመሩን ያቋረጠች ሲመስል ታየውን ምስል ወዲያው ከማመን ይልቅ ከጀርባ ያለውን ማይሳሳት ሚሊሜትራዊ ስሌት ማስታወስ ተገቢ ነው። ልክ ነው። ይህንን ሳይንሳዊ እውነታ ማወቅ እግር ኳስን በሌላ እና በጠለቀ እይታ እንድንከታተል ያደርጋል። ነገር ግን ይህን የዛሬውን ጥልቅ ዳሰሳ ከመቋጨታችን በፊት አንድ ቀስቃሽና አሳሳቢ ጥያቄ ማንሳት ተገቢ ይመስለኛል። እሺ፣ ምንድን ነው? የጎል መስመር ቴክኖሎጂ የኳሷን 50 ሚሜ ሳይቀር በልዩ ትክክለኛነት መለካትና ውሳኔ መስጠት ከቻለ፣ እንዲሁም የቪዲዮ ረዳት ዳኛ በሌሎች ውሳኔዎች ላይ ጣልቃ እየገባ ከሆነ ወደፊት ሌሎች የእግር ኳስ ሕጎችን ሙሉ በሙሉ በማያርፉና በማይሳሳቱ ስልተ ቀመሮች የሚመሩበት ጊዜ ይመጣ ይሆን? የሶደኞች ሙሉ በሙሉ ከሜዳ የሚወጡበትና እግር ኳስ በሮቦቶችና በኮምፒውተር ፕሮግራሞች ብቻ የሚዳኝበት ዘመን ይመጣ ይሆን? ይሄ እንግዲህ መጪው ጊዜ የሚመልሰው ትልቅ ጥያቄ ነው። አዎ፣ ሁላችንም ልናስብበት የሚገባ ትልቅ የቤት ስራ ነው። እናም ይህንን ጥልቅ ዳሰሳ ከማጠናቀቃችን በፊት በመግቢያው ላይ እንደተጠቀሰው ይህንን እና ሌሎች ጥልቅ ዳሰሳዎችን እንዲሁም ልዩ ሪፖርቶችና የተለያዩ ሰነዶችን ለማግኘት አዲሱን ድረገጽ www.samael.inc መጎብኘት እንደሚቻል ላስታውሶዳለሁ። አዎ፣ እንዳይረሳ። በተጨማሪም ይህኑ ፕሮግራም በስፖቲፋይ፣ በአፕል ፖድካስት፣ በአማዞን ሙዚክ፣ በካስትሮ፣ በፖድቢን፣ በኦዲብልና በሌሎችም መተግበሪያዎች ላይ ማዳመጥ እንደሚቻል ዳግም ማስታወስ ተገቢ ነው። አብረን ስላሳለፍነው ጊዜ ከልብ እናመሰግናለን። ቻው።